የዓለም አጋቾች ዓለም ሊፈቷት ነው። የወይዘሮ ወርቄ ጠብደል ጎረምሶች ዓለምን ሊፈቷት ነው ማለት ነው። በሌላ በኩል ደግሞ እንግዲህ ወይዘሮ ወርቄ የክፋት ጥግ የሆነችው ስልክ ደውላ ለወንደሰን እኔ አልታገትኩም፣ እኔ ምንም ችግር አልደረሰብኝም፣ የተሻለ ደግሞ ስላገኘውና ለእናንተ ተናግሬ መውጣት ስለከበደኝ ነው። ስለዚህ እማዬን አደራ መድኃኒቷን በስነ ስርዓት እንድትወስድ አድርጋት እና በጣም ይቅርታ አድርግልኝ ብላ ለወንደሰን፣ ነገር ግን ለፖሊስ እንዳትናገሩ በቃ በጣም ሰላም ነኝ፣ የተሻለ ደሞዝ አግኝቻለሁ በማለት ስልክ ደውላ ትነግረዋለች። ወንደሰንም አንቺ የተረገምሽ ድንቢጥ እንዴት እንደዚህ ታደርጊያለሽ? እዚህ ቤተሰቤን ችግር ውስጥ ከተሽ ትሄጃለሽ። እናቴም ይኸው የምትወደኝ እናቴ ጠላት ሆና ተነስታብኛለች። የልጄን እናት ሚስቴንም ደግሞ እንዴ ልግደልሽ፣ አንዴ ምን ልበልሽ እያለች በአንቺ ምክንያት ችግር ተፈጥሯል። አንቺ ጭራሽ ደውለሽ በጣም ደህና ነኝ፣ የተሻለ ደሞዝ አግኝቻለሁ ትያለሽ። እኔ ሰው ላብ አልፈልግም ነው ወንደሰን። ስለዚህ ያለሽን ደሞዝ ንገረኝና በአካውንት ስላስገባልሽ ይላታል። በሌላ በኩል ደግሞ እንግዲህ ወይዘሮ ወርቄ በጣም ላለመታሰር ተንኮሏን እንዳይጋለጥ ብዙ ነገር እያደረገች ነው። እናት ድራማ እንግዲህ ክፍል 25ን ይዤላችሁ ቀርብ ያለው በጣም በርካታ ነገሮች ተፈጥረዋል። እንግዲህ አብረን ፈተፍታለን ማለት ነው። ቪዲዮውን ስትጀምሩ ላይክ፣ ሰብስክራይብ እንዲሁም በቅንነት ሼር በማድረግ ተባበሩኝ ማለት ነው። ወደ ፍትፈታው እንገባለን። እንግዲህ በክፍል 25 የወይዘሮ ወርቄ በጣም ተንኮለኛ ናት ማለት ነው። ምክንያቱም አጋቾቹን ውሃ ጠማ እያለች እንግዲህ ውሃ እባክሽን ስጭኝ፣ እባክሽን አባዬ ውሃ ስጭኝ ስትላት አይ እኔ ወይዘሮ ወርቄ መንግስት እንኳን እንደዚህ ብዙ ወንጀል የሰሩትን ታሳሪዎቹን ምግብ ያበላል፣ ያጠጣል። እኔ ወርቄ ጋ ግን ይሄ ነገር የለም። ውሃ ጠማሽ እንዴ? ራበሽ እንዴ ልጄ ትላታለሽ። አባዬ እባክሽን ስጭኝ ውሃ ትላታለች። ከዛ ውሃ ምጣ አለችው ማለት ነው። ያገቷትን ጠብደል ጎረምሳ ከዛ ውሃ ምታ ፊት ለፊቷ ላይ ያየች ትደፋባታለች ማለት ነው። ለምን እንደዚህ ታደርጊያለሽ አባዬ? ውሃ ጠማሽ? ውሃ ከጠማሽ አምጪ፣ ያንን የቪዲዮ የቀረሽበትን ስልክ አምጭና ከዛም በኋላ ውሃም ትጠጫለሽ ትላታለች። አባዬ እኔ እኮ ምንም የማውቀው ነገር የለኝም ብዬሻለሁ፣ አላመንሽኝም አይደለ? በፍጹም አላመንኩሽም ትላለች ማለት ነው ወይዘሮ ወርቄ። በሌላ በኩል ደግሞ ፀሐይ እቤት ሂዳ እማዬን እያጽናናች ነው። በቃ ይዞሽ እያለች ነው። እማዬ ምንም አርፈው ሊቀመጡ አልቻሉም። ምንም ተረጋግተው ሊቀመጡ አልቻሉም። ተንኮለኛ የወዲት ደግሞ እባክሽን ውጭልኝ፣ ብቻዋን ናት ብላ እንግዲህ እያሰቃያቻት ትገኛለች። ነገር ግን ልክ ወንደሰን ወደ ቤት ሲመጣ እባክን እንግዲህ ማለት ነው ወይዘሮ የወዲት እንግዲህ ምን ለማድረግ ነው ሀሳቧ? እንግዲህ በሆዷ ውስጥ ልጅ እንደሌለ ይታወቃል። ከዛ ለወንደሰን ምን ትለዋለች? እማዬን እባክን፣ እኔ እማዬ እንድትናገርብኝ አልፈልግም። በቃ ምክንያቱም እኔ ሆዴ ውስጥ ያለውን ልጅ እንኳን እማዬን ካላስደሰተ ሆዴ ውስጥ እንዳለ ልገድለው እችላለሁ ትለዋለች ማለት ነው። ከዛ ደነገጠ። የዚህን ያክል ነው እናቴን የምትወዳት ብሎ እንግዲህ ያነ ጅል ምንም የማይገባው ማለት ነው። ከዛ በስመ አብ እንዴት እንደዚህ ትያለሽ? ምንድን ነው የምታሰሚኝ? ይቅር ይበልሽ። በዚህ ልክ ለምንድን ነው የዋህ የምትሆኘው? ኧረ እባክሽን ሚስቴ፣ እባክሽን ልብ ግዢ፣ እባክሽን ይሄውን አንዳንዴ የዋህነት ሲበዛ ሞኝነትም ይሆናል። እባክሽን ይላታል ማለት ነው። በዚህ እናቱን ጥምድ አድርጎ እንግዲህ በእውነት እንደዚህ የወንደሰንስ በጣም ይለያል። እሷ ግን የተንኮል ጥግ እንግዲህ ወንደሰንን ምንድነው ያሴረችው? በቃ እማዬን ስላላስደሰታት እርግዝናዬ አንቄ ገደልኩት፣ ወደ ውስጥ እንዳለ ገደልኩት፣ ጨፈለኩት ልትለው ነው ማለት ነው። ግን ወደ ውስጥ ልጅ እንደሌለ ሁላችንም እናውቃለን። ከዚህ በፊት ይሄ ነገሯን እንዳታወጣባት ነው ዓለምን ከእናቷ ጋራ ተባብራ ያገተቻት እያሰቃያቻት ያለችው ማለት ነው። እና
ያ በቃ ከዚህ የሚያወጣሽ ማንም የለም ያለኔ። ስለዚህ ያችን ስልክ አምጫት፣ እኛ የምንጋለጥበትን ስልክ አምጭ እያለች እንግዲህ እየተሰቃየች የተደበደበች ነው ያለችው ማለት ነው አለም። ነገር ግን እሷ ወይዘሮ ወርቄ ውጥት ስትል ማለት ነው አጋቾቿ በጣም መልካም አጋቾች ናቸው ማለት ነው። እና ውሃ ሰጧት። እንግዲህ ይችን አሮጊቷን እንግዲህ ወይዘሮ ወርቄን ሊበቀሏት ያሰቡ ይመስላሉ ማለት ነው። እነኚህ ጎረምሶች ተከፍሏቸው እንግዲህ አለም እንዲያሰቃዩ ተከፍሏቸዋል ማለት ነው። አንዱን ና ብላ ወደ ውጭ ጠራችና ይሄንን ጥቁረትን የሚያስለቅቅ ብር እንግዲህ የንቀቷ ንቀት የተንኮሏ ተንኮልነት ማለት ነው። እንግዲህ ይህንን ንቀት ይህንን ጥቁረትን የሚያስለቅቅ ብር እሰጥሃለሁ። ስለዚህ አለምን በጥፊ በጫማ ጥፊ በርግጫ በምን ያልክ ደብድብና ስልኩን የት እንዳለ እንድትነግርህ አድርግ። ስለዚህ ይህን መልክን ወደ ነጭነት ወደ ቢጫነት የሚቀይር ደሞዝ ነው የምሰጥ ብር ነው የምሰጥ ትለዋለች። እንግዲህ በጣም ተናዶ እሺ እመቤቴ ብሎ ይሄዳል ማለት ነው ወደ ውስጥ። እንግዲህ ሁለት ናቸው ያለ ማጋቾች። ከዛ አንደኛው ውሃ ሰጣት፣ እሱ ደግሞ በጭራሽ አላደርገውም እና ምን ብላት መጣ ሲለው ጓደኛ በጭራሽ አላደርገውም ከዚህ ብር በላይ ያን ቪዲዮ ይሆናል። ስለዚህ በጭራሽ አላደርገውም በማለት ያወሩ ነው ማለት ነው። አለምንም እየተንከባከቧት ይገኛሉ አጋቾቹ። በእውነት ሴትዮዋ ስትመጣ እንደሚበድሏት ያስመሰላሉ። ብቻቸውን ሲሆኑ ግን እንግዲህ አለምን ውሃ ሰጥተዋታል ማለት ነው በእውነት። በሌላ በኩል ደግሞ ፀሐይ ወደ ቤት እየመጣች ከማየ ጋር ስትነጋገር ድንገት እቺ ተንኮለኛ ዮዲት ትመጣለች። ለማየ የማየን ሚስጥር አምጥተሽ ለመሸጥ ስንት ከፈለችሽ ትላታለች። አረ ዮዲት ምንድን ነው የምትይው? ስለምን ሚስጥር ነው የምታወሪው? እኔ ምንም አይነት ሚስጥር የማውቀው ነገር የለኝም ትላለች። ከዛ የምን በገንዘብ አረ ገንዘብ አልተከፈለኝም ስትል እና በነፃ ነው የማየን ሚስጥር አምጥተሽ ምሸጭላት ስትላት ምንም የሚሸጥ ሚስጥር የለም። ደግሞ እንዴት ነው ብለሽ የምታወሪኝ? እኔ እኮ የአሰሪሽ ልጅ ነኝ። ደግሞ አንቺ አትበይኝ እርሶ በይኝ። ከዛ እመቤት እባክዎትን ይቅርታ ያድርጉልኝ፣ ምንም አይነት ነገር ሚስጥር አልሸጥኩም። ነገር ግን እዚህ የመጣሁት እናቴ ታማ ከማየ ብር አበድሪኝ ብዬ ልበደር ነው የመጣሁት እንጂ አንቺ እርስዎ እንደሚያስቡት አይደለም ብላ እንግዲህ በእርስዎ መልክ እድሜያችን እኩል ቢሆንም እርስዎ በይኝ ስለተባለች ፀሐዬ እርስዎ ማለት ጀምራለች ማለት ነው። እኔ እዚህ ድራማ ላይ በእውነት ከምንም በላይ ዮዲት እንደ ዮዲት አይነት ለሰው ክብር የሌለው ለእናት ክብር የሌለው በጣም ብዙ አለ። አስመሳይ ማለት ነው። በጣም ብዙ አስመሳይ ሰው አለ ማለት ነው እንደ ዮዲት አይነት። በእውነት ግን ምንም አይጠቅምም እንደዚህ መሆን። የባሏ እናት ቤት እንኳን አብራ እንዳትኖር ከፈለገች በስርዓት በቃ እኔ እናንተ ብቻ መሆን ነው የምፈልገው ብላ ሌላ ነገር ሳትናገር ማስወጣት መቻል አለባት፣ ካልፈለገች እንኳን ማለት ነው እንጂ እንደዚህ እያስቀየመች እንደዚህ ሰውን እያሳዘነች የሰውን ባይሰው ነገርም እኮ ይዘገያል እንጂ ይደርሳል ማለት ነው። ማለት ይሄ ጀስት ድራማ ነው። ነገር ግን እንደዚህ የሚያደርጉ በጣም በርካቶች ዮዲትን የመሳሰሉ ሰዎች አሉ ማለት ነው። እና እንግዲህ ዮዲት በቃ እየተሳካላት ነው ማለት ነው። እየተሳካላት ነው። ምክንያቱም ምንም ሊገለጥለት ያ ቃል እናቱን ማመን ይፈልግና በዚህ ደግሞ እንደዚህ በቃ እያለቃቀሰች ልክ እሱ ሲመጣ ጠብር ግፍ እያለች እየተጎዘጎዘች መሬት እየሆነች ምንም ግራ ተጋባ ማለት ነው ወንደ ዘለ ራሱ። በሌላ በኩል ደግሞ እንግዲህ አለምዬ በቃ የዓለምን አለማድነቅ በእውነት ንፎግነት ነው ማለት ነው። እንግዲህ እንደዛ ችግር እያደረሱባት እንደዛ ያን ሁሉ መከራ እየደረሰባት በጭራሽ አልተናገረችም ማለት ነው። እስካሁን ድረስ ስልኩ ማን ጋር እንደሆነ
ቪዲዮ የያዘው ስልክ ማን ጋር እንዳለ አልተናገረችም ማለት ነው። እንግዲህ ወይዘሮ ወርቄ አይደለም ለሰራተኛ ለእህቷ ልጅ እንኳን አትሆንም። እንግዲህ ባለፈው ታስታውሳላችሁ ማለት ነው ዮርዳኖስን እንዴት እንዳደረገቻት። ዮርዳኖስ ደግሞ እውነቱን ነው የተናገረችው። እንዴት እንደዚህ ትያለሽ? ትክክል አይደለሽም፣ እንዴት ልትይኝ ቻልሽ? በማለት እንግዲህ ከቤት እንዳባረረች እንግዲህ የእህቷ ልጅ ናት እንዳባረረቻት ይታወቃል። እንግዲህ ፀሐይንም ደግሞ እናቷም ልጇም እናትና ልጅ እንግዲህ ፀሐይን በቃ እንትን ለማለት እያሰቡ ነው ማለት ነው። ፀሐይንም ይህንን ምስጢራችን ሰምታ ይሆን እንዴ እያሉ በጣም ስጋት ይዟቸዋል። እማማ ደግሞ በቃ ወንደሰን ደግሞ እኔ በጭራሽ አለም አለች ብዬ ለፖሊስ ነው የምናገረው። እናቴን ዝም ብለሽ ሚስቴን ዝም ብለሽ እያሰቃየሽ ነው። አለም ራሷ ናት በአንደበቷ ደውላ በቃ አትፈልጉኝ ፖሊስም እንዳትሄዱ ያለችኝ ራሷ አለም ናት ብሎ በቃ ተናዶ ተበሳጭቶ ይሄዳል ማለት ነው። ለፖሊስ እናገራለሁ። እንግዲህ እናቱ ደግሞ እማዬ ደግሞ አይ በቃ እኔ እውነት አደረከው ወንድዬ አደረከው፣ እኔን አላመንክም። እናንቺም እኮ ለአንዲት ተራ ሰራተኛ ብለሽ እኔን ማመን አልፈለግሽም። ራሷ ቀብጣ የሄደችን ሰራተኛ ለምን እንደዚህ ትያለሽ? ለምን ሚስቴ እንደዚህ ትያለሽ? በማለት እንግዲህ ጭንቅላቱ የተደፈነ ወንደሰን እናቱን ማመን አልፈለገም። በቃ እማዬም ደግሞ እያዘኑ እንግዲህ በጣም ነው የሚያሳዝኑት ማለት ነው። አለምም በእርግጠኝነት አጋቾቿ እንደሚያስፈቷት ምንም በደል እንደማያደርሱባት በቃ እንደዚህ ከአዝማሚያቸው እንደዚህ ከንግግራቸው እንግዲህ እንረዳለን ማለት ነው። አለም ነጻ ትወጣለች እና የወዲትና ወይዘሮ ወርቄም እንግዲህ መኖሪያቸው እስር ቤት እንደሚሆን ተስፋ እናደርጋለን። ስለዚህ የጊዜ ጉዳይ ነው እንጂ ሁላቸውም የእጃቸውን ያገኛሉ። አለምን ቢሆን በእውነት እዛ ላይ ሆና እንግዲህ ሁለት ጠብደል ጎረምሶች እያሉ ምንም ሳትፈራቸው ህግ ባለበት ሀገር እኔ ምንም ማድረጋችም ማን ያቅሻል? ከዚህ ከኔ ውጭ እኮ ማንም ያቅሽ የለም ትላታለች። እንግዲህ ቀጣዩ ይዤላችሁ ቀርባለሁ።